በመጨረሻ ሩታና አብርሽ ተለያዩ። ባይለያዩ ደስ ይለኝ ነበረ። በጣም ያሳዝናል። በጣም የሚደብር ቪዲዮ ነበረ ትላንትና የተለቀቀ፣ እውነት ለመናገር ማለት ነው። ግን ሁላችሁም ደስተኛ ትሆናላችሁ ሁለቱ መለያየታችሁ? እኔ ደስተኛ አልሆንኩም። ለምን እንደሆነ ታውቃላችሁ? ሕፃን ልጅ አለ በመሃላችሁ። እውነት ሕፃን ልጅ አለ። ምክንያቱ ሁለቱም አሳዘኑኝ። ልቤ ተሰብሯል። እውነት ለመናገር ባይለያዩ ደስ ይለኝ ነበር። የተለያዩበት ምክንያት ደግሞ እድሜ ለአቤል፣ እድሜ ለብሩኬ፣ እድሜ ለሄርሜላ በሉ። ምክንያቱ እነሱ ሄርሜላን ወደ አብርሽ ህይወት ይዞ ባመጧት ሩታና አብርሽ እዚህ ደረጃ ላይ የማይደርሱም፣ ይታረቃሉ። ሄርሜላ ከመጣች በኋላ እኮ ነው ሩታን ይህን ነገር ፈርማ አልወጣን ስላለች ነው ሩታ ይህን ነገር የወሰነችው። አንዳንዴ እስኪ ቪዲዮ ወደ ኋላ ተመልሳችሁ ማየት ትችላላችሁ። እውነት ለመናገር ሩታም ደግሞ ካለ አብርሽ አታምርም፣ አብርሽም ደግሞ ካለ ሩታ አያምሩም። እንኳን ከሌላ ሴት ጋር እንኳን ቢቆም አያምሩም። እውነት ለመናገር ሄርሜላ በሁለቱም ትዳር ውስጥ ነው የገባችው ማለት ነው። ባለትዳራዎቹን አፋታችሁ እንግዲህ ባላውን የራሷን ማድረግ ነው የፈለገችው። ግን ሁሌ ህሊና እንደተወቀሰች ነው የምትኖረው። እውነት ለመናገር አቤልም ብሩክን ብትሆኑ ማለት ነው እናንተ ናችሁ። በእናንተ ምክንያት ነው በእናንተ ምክንያት ነው አብርሽና ሩታ የተለያዩ ማለት ነው። ይሄን ደግሞ እንዳትረሱ። ደግሞ አታፍሩም? ሩታ ሩታ ብላችሁ የእሷን ፎቶ ለጥፋችሁ እንዳትመጡ። በቃ ተለያዩ አይደለ? የእሷን ፎቶ ይዛችሁ እንዳትመጡ። አፈር ብሉ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ እንግዲህ ተመልሼ በትላንትና ቪዲዮ ላይ ሀሳብ ለመስጠት መጥቻለሁ። የእውነት ለመናገር እኔ በጣም አዝኛለሁ። እውነት የብዙ ሰው ልብ ተሰብሯል ብዬ አስባለሁ። ሩታና አብርሽ ይለያያሉ ብዬ አላስብም። አሁንም ተስፋ ይኖረኛል። አላቅም ውስጤ እንዳልተለያዩ ነው ማስበው። አላቅም ብቻ ውስጤ ምንም አላመንልኝ። የትላንትና ቪዲዮ አይቼ በጣም አዝኛለሁ። ጌታ አዝኛለሁ። ባይለያዩ ብዬ ተመኘው ማለት ነው። ምክንያቱም ሕፃን ልጅ አለ ገና ምንም ያልተናገረ አፌ ያልተፈታው ሕፃን ልጅ አለ። እንኳን ለሱ ብሎ ቢታረቁ ሁሉም ነገር ትቶ ሁሉም ነገር እርግፍ ማለት ሁሉም ነገር እርግፍ ብሎ ትቶ ከልጁ ጋር ቢሆን ሩታም ደግሞ ይሄ በቀል እኮ አይባልም ጌታን የሰው ልጅ እኮ ሩታ አልገደለችው። የሩታ ጥፋት እኔ እስካሁን አልታየብኝም። እሱ ከጎዳት በላይ አይበልጥም። አንዳንዴ ለሀቅ ተናገሩ ማለት ነው። ስለዚህ እኔ ሩታ ደግሞ ይሄ ነገር እሊ ውስጥ የሚያስገቡ ማን እንደሆነ ታውቃላችሁ? በሩታ ቤት የተለቀቀ ቪዲዮ ገብታችሁ ማየት ትችላላችሁ። ሄርሜላ ልክ በአብርሽ ህይወት እንደሚገባት አቤልም ልክ በአብርሽ ህይወት እንደሚገባት ሩታ እንደማይገባት ነው ያደረጉ። ሩታ ከሌላ ቦታ እንደመጣች ሴት ነው ያደረጉ። ሄርሜላ የአብርሽ ሚስት እንደሆነች በአብርሽ ነገር እንደሚገባት ያደረጉ ማን እንደሆነ ታውቃላችሁ? ሄርሜላና አቤል። ሩታም እስከዚህ ድረስም አትሄዱም ነበር። ደግሞ ሩታ ያደረገችው ድርጊት ምንም አይከፋም። እሱ ካደረገ በላይ አይበልጡም። ነገሮቹን ቆም ብላችሁ አስቡ። አብርሽ ማለት በጣም አስመሳይ፣ ባለጌ፣ ወራዳ የሴት ማንነት ለሴት ልጅ ክብር እንኳን ቢኖር ጥሩ ነበረ። ግን ሩታን ለማጣላት ምን አይነት ቪዲዮ ሰርቶ እንዳመጣም በውሽሚት ቤትም አይታችኋል። ሩታ በሰው ዘንድ ለማጣላት እሱ ልክ እንደተጎዳ እሱ ምንም ልክ እንዳላጠፋ ሩታ ሁሉም ነገር እንዳጠፋች ነው ያደረገ። ገባችሁ? እሱም ግን ሚስቱን እንደዚህ አድርጎ ኤሊና አርፎ ከሌላ ሴት ጋር ሌላ ትዳር ይዞ ሚኖር ይመስላችኋል?
ይሄ ልጅ ግን አሁን ምንም ነገር የማያውቅ ልጅ ነገ እንኳን ስአድግ ቪዲዮ ማየት እኮ አይቀርም፣ ሕፃን ልጅ ማለት ነው። በእናቴ እንደዚህ የተጫወትክ ነው የኖርክ ማለቱ አይቀርም ልጁ ማለት ነው። እና በጣም ነው ያዘንኩ። ስለዚህ ይሄ ሁሉ በሱ ጓደኞች ምክንያት ነው። ሩታም ደግሞ ይሄ በቀል ውስጥ ማትገባም ነበር፣ እስከዚህ ድረስ ማትሄድም ነበር። ይሄ ሁሉ ያስደረገ በሄሬሜላና በአቤል ምክንያት ነው። ገባችሁ? ስለ አብርሽ አንቺ አይገባሽም እንዳሉ ሁላችሁም ገብታችሁ ማየት ትችላላችሁ። ሩታም ደግሞ ሆዳ ተቀይራ ወደ አብርሽ ተመለሰች። ሩታ ደግሞ ልክ ናት ብዬ አስባለሁ። ምንም ጥፋት አላጠፋችም። እሱ ያደረገ በላይ ሩታ አላደረገችም። የሩታ ትንሽ ነገር ይገናል፣ ሁሌ ማለት ይገናል። እሱ ብዙ ሺህ ጊዜ ሲያጠፋ ምንም አልተናገራችሁም። አሁን ግን ሩታ መጥፎ ሴት እንደሆነች ክፉ ሴት እንደሆነች ሁላችሁም ስትናገሩ ነበር። እኔ አሁንም የፈለገ ነገር ቢሆን ከሴት ጎን ከወንድ ጎን አልሆንም መቼም ማለት ነው። የተጎዳች ሴት ጎን ነው መሆኑ የምችለው ማለት ነው። አንዳንድ ሰው እውነት በአብርሽ ድርጊት እሱ እንዳደረገ የፈላ ውሃ ነው ፊቱ ላይ የሚደፉ ማለት ነው። ሩታ ደግሞ ምንም አላደረገችው፣ ሰውነቱን አላስቆሰለችው፣ ምንም አላደረገችው። አንዳንድ ሰው ቢሆን የፈላ ውሃ ነው የሚደፋበት። ምክንያቱ በትዳሩ ላይ ነው የተጫወተ፣ በሩታ እድሜ ላይ ነው የተጫወተ። ትምህርት እንዳትማር አደረገ፣ ከቤተሰቦቿ አላየ። እኔ ለአንቺ ትልቅ ቦታ አለ፣ መቼም ከአንቺ መለየት አልፈልገውም አለ። ከአንቺ ጋር ብዙ አመታት መቆየት እፈልጋለሁ፣ አንቺ ለእኔ ጣፋጭ ነሽ አለ። ብዙ ነገር አለ። በአንቺ ምክንያት ነው ይህ ሁሉ ነገር የተቀየረ፣ በአንቺ ምክንያት ነው። በቃ ሁላችሁም ተቀላችሁ። በሩታ ምክንያት እንደተቀየረ፣ በሩታ ምክንያት እዚህ ደረጃ ላይ እንደመጣ ተናግረዋል። መቼም ከአንቺ መለያየት እንደማልፈልግ አለ። ይሄ ሁሉ ነገር ገደል ገባ ማለት ነው። ሩታ ግን ለጠላት ነው የሰጣ ማለት ነው፣ ለጠላት ማለት ነው። እሱ ግን ልክ እንደተጎዳ ሰው ሆነ ነው የመጣ ማለት ነው። እና አንዳንዴ ሴት ልጅ ወንድ ልጅ እንደጎዳች አትቁጠሩ ማለት ነው። ገባችሁ አይደለ? አስመሳይ ሁሉም በአብርሽ ዙሪያ ያሉ ሰዎች አስመሳይ። ሩታ ለኔ ጀግና ሴት ናት፣ አንካራ ሴት ናት። ልጇን ደግሞ ማሳደግ አይከብድም። ታሳድጋለች፣ ዩቱብ አላት፣ በደንብ ታሳድጋለች፣ በደንብ ማለት ነው። ሩታን አትወቀሱሽ። የመጣችሁላችሁም የሩታ ጥፋት ናት፣ ሩታ እንዲህ ናት አትበሉ ማለት ነው። የሩታ ጥፋት ምንም ነገር የላትም፣ ምንም ማለት ነው። ነገ ደግሞ ከሌላ ሴት ጋር ሕፃን ልጅ ሚስቱ ላይ ትቶ ነገ ደግሞ ከሌላ ሴት ጋር እንደሚመጣ እርግጠኛ ነው። ካለ ሴት እኮ እሱ መኖር አይችሉም ጋይስ። ገባችሁ? ሄሬሜላ ደግሞ እንኳን ደስ አለሽ። ባለትዳሮቹን አፋትተሽ አንቺ እሱ ለራሽ ለማድረግ ፈልገሽ ነበረ፣ ይኸው ታሳካለሽ። እንግዲህ ነገ ደግሞ ታጋቡና እናንተም ወልዳችሁ የእናንተን ነገር ማየት ይናፍቀኛል። በእርግጥ እስኪ አንቺም ሩታ ላይ እንዳደረሽ ሁለቱን አላይ የተሻለ አይደለ? አንቺም ደስተኛ ሆነሽ እንደምትኖር እናያለን። እንግዲህ የሰውን ትዳር አፋትተሽ የራሴ አካል አደረግኩ አልሽም፣ ይኸው ተፋቱ። በቃ እንኳን ደስ አለሽ። አቤልም ብሩክም እንኳን ደስ አላችሁ። እድሜ ለእናንተ። ይሄ ሁሉ የእናንተ እጅ ስላለ ገባችሁ? እናንተም አብርሽና ሩታ አንድ ላይ እንዳይሆኑ ስለማትፈልጉ ይሄው ታሳካላችሁ። እናንተ ምን አይነት እሌና እንደሚኖራችሁ ግን ማየት ፈልጋለሁ። ግን ከዛሬ ጀምራችሁ ሩታ ያላችሁ የሷን ፎቶ ለጥፋችሁ እንዳትመጡ፣ አፈር ብሉ። የዛሬ ቪዲዮ ይሄን ይመስላል ጋይስ። ተናድጃለሁ ብቻ